ትትና ከዝና እጅ አመለጠች። ደስ የሚል ነገር ዝናን እንግዲህ በስተመጨረሻ ያ መንገድ ላይ ያገኘችው ልጅ አስመልጧታል ማለት ነው። ከሞት አፋፍ ላይ እንግዲህ ዝና በአሁን ሰዓት በጣም ተወጥሮና እንደዚሁም ኃላፊው ዋናው ትትና ካልተገኘች እኔ እናንተ በፍጹም ከአሁን ወዲህ ጀምሮ እኔ እናንተ ጠላት እና ጠላት ነን እያለ ይገኛል። በአሁን ሰዓት ዝና የሚጥለው የሚያነሳው ነገር ግራ ገብቶት ይገኛል። ምክንያቱም ኩላሊት የምሰጠው ትትና ሰውየው በአሁን ሰዓት በጣም በኃይለኛ በኦፕሬሽን ውስጥ ይገኛል። ትትና ግን ደስ የሚለው ነገር አመልጣ በጣም ደስ የሚለው ነገር ወደ ሌላ ቤት ሄዳለች። ሰላም ሰላም ብያለሁ። ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እጅላችሁ የመጣሁት ትትና ድራማ እንግዲህ ትትናን ታውቃታላችሁ። ከዚህም በፊት እነ ምሳሌ ድራማ ውስጥ ዝና መከራና ስቃይ ሲያደርግባት የነበረ እንግዲህ በስተመጨረሻ ምንድን ነው ያደረጉት? ኩላሊቷን ለሌላ ሰው ህይወቷን ለኩላሊት ለመሸጥ ማለት ነው ለሌላ ሰው ተሸጦ ኩላሊቷን ሌላ ሰው እንዲኖርበት እሷ ደግሞ እንድትሞት ተፈርዶባት፣ በስተ መጨረሻ ግን ደስ የሚለው ነገር እንግዲህ ዝና ወስዶ የመርዙ ደላላን እሷ ጋር አስሮ ነበረ። በዛን ጊዜ ግን ምንድን ያደረገው ቁጥር የሚያድነኝ ሰው ፈልጋለሁ ስትል የእንትና ቁጥር ነበር የመድብልን ቁጥር ነበር የሰጠው። መድብል እንግዲህ በስተ መጨረሻ እሷን ለማውጣት ወስነው ሄደው መድብል ሞገስና እንደዚሁም ደግሞ ብሩክ ሆነው ሄደው ነበረ ማለት ነው። ደስ የሚለው ነገር እነሱም ከሙታን መካከል እንግዲህ ዝና ሳይመጣባቸው አስመልጠዋታል። ግን ደግሞ መድብል ይዟት ሊወጣ አልቻለም። ካለበት ከክላስ እንድትወጣ ረድቷታል። እሷ ግን ከዛ ላይ ካለችበት ወጥታ ምንድነው ቀጥታ በየውጭ ላይ ስትሮጥ ነበረ። ስትሮጥ ግን ያገኘችው አንድ ልጅ ነበረ ማለት ነው። እሱን እንግዲህ እባክህ ልታድነኝ ይገባል፣ እኔ ዛሬን ካለፍኩ እሞታለሁ፣ እባክህ አድነኝ ብላ ስትለምነው ነበረ ማለት ነው። ልጁ ደግሞ በጣም ሩሩና በጣም ጥሩ ሰው ስለሆነ ወደ ቤት ውስጥ አስገብቷታል ማለት ነው። ግን ወደ ቤት ውስጥ ስገባ ወንድሞቹ በጣም እየተቃወሙት ነበረ ማለት ነው። ምክንያቱም እንዴት እንደዚህ አይነት ሰዎች ወደ እኛ ጋር ይዘህ ትመጣለህ? እኛ ችግር አንፈልግም፣ እች ልጅ ግን የሆነ ችግር ይዛ እንደምትመጣ ነገር ነው የሚታየው፣ እንዴት ወደዚህ ይዘህ ትመጣለህ? እያሉ በጣም ሮሮ በጣም በሷ ላይ እያቀረቡበት ይገኛሉ ማለት ነው። እሱ ግን በጣም በፍራቻ ውስጥና ግን ደግሞ እሷን መርዳት ፈልጓል። ግን ደግሞ ውስጡ በጣም ፈርቷል። ግን ደግሞ እሷን መርዳት ይፈልጋል። ግራ ግብት ብሎት በጣም በሚያሳዝን ነገር እንግዲህ አቶ ዝናም የት ቦታ እንደገባች እንግዲህ ዋናው ዝና የቀጠረው ሰውዬም የት እንደገባች ሁሉ ነገር አውቋል ማለት ነው። ግን ደግሞ እሱ ስለወደቀ ወዴት እንደሄደች እና ወዴት እንዳለችበት ቦታ ምንም ነገር ሊረዳ አልቻለም። ዝና በስተመጨረሻ እንግዲህ አንስቶት ልጁን በጣም እየደበደቡ እየተነች ያለችው ትትና መገኘት አለባት፣ ትትና ታልተገኘች የእኔ ነገርም አቋርጧል ወይ ደግሞ እኔም በጣም በችግር ውስጥ ነኝ ያለው፣ ትትና መኖር አለባት እያለ በጣም እየደበደበው ነበረ ማለት ነው። ግን ደግሞ እሱ የገባችበትን ቤት እኔ አይቼዋለሁ፣ ወደዛ ቤት መሄድ አለብን እያለ ነበረ ማለት ነው። እንግዲህ ዝና በጣም በሚያሳዝን ነገር እንግዲህ እንትን ይዞ መሳሪያ ይዞ ነበረ ማለት ነው። ያሉበት ቦታ ቀጥታ እዛ ባሉበት ሄዶ ነበረ ማለት ነው። ትትና ግን በጣም በሚያሳዝን ነገር እባካችሁ ደብቁኝ፣ መሞት አልፈልግም። ደግሞ ልጆቹን ቤት ውስጥ ያሉትን ልጆች በጣም ሲበሳጩና በጣም ችግር ልታመጡብን ነው፣ በቃ አንተ ነህ እንደዚህ እየመጣህብን ያለከው፣ ሞት እንዴት ቤታችን ድረስ ይዘህ ትመጣለህ? እንዴት እያሉ እሱ ሲናገሩት እንግዲህ ትትና ምንድን ያለችው በቃ እንደዚህ አይነት ችግር ከሆነ እኔም ልውጣና ልሄድ በቃ እያለች ነበረ ማለት ነው። ግን ልጁ በፍጹም ለምን ገባሽና ነው አሁን የምትወጪው? እኛን ልታስይዥ ነው ወይ ወጣሽ የመጣሽው? እያላት ነበረ ማለት ነው። እንግዲህ በስተመጨረሻ እሷም እባካችሁ ደብቁኝ፣ እሱ ከመጣውን ይዘኛል፣ የሆነ ቦታ ደብቁኝ እያለች ነበረ ማለት ነው። ቤት ውስጥም እንግዲህ አንድ ሰራተኛ ነበረች ማለት ነው። እሷም በጣም አሳቂና በነገራችን ላይ ድራማ ወዴ ስለሆነ ስማቸውን በትክክል አላስኩትም።
እንግዲህ በጣም ደስ የምትል ነበረች ማለት ነው። ግን ትትና ያለውን ነገር ምን እንደደረሰባት ለምንስ እንደሚፈልጓት ሁሉን ነገር ለእነሱ ነግራ ነበረ። ግን እነሱ በጣም ፍራቻና በጣም ስላችሁ እሷን ለመርዳት ሳይሆን ለመርዳት የፈለገው አንዱ ብቻ ነው እንጂ ሌላው እሷን ለመርዳት ሳይሆን ጭራሹን እኛን ችግር ላይ ትጥያለሽ፣ እኛ መጥፎ ነገር ትጤናለሽ እያሉ ነበረ ማለት ነው። ግን ደግሞ ያ ልጁ እሷ ባለው በአቅሙ ረድቷታል። በፍጹም ሰው መርዳት ግዴታችን ነው። ምክንያቱም እንዴት ይችል ልጅ የመሰለ ልጅ እንዴት ወደ ሞት አፍ እንልካታለን? ብንተባበራት ምን ችግር አለው እያላቸው ነበረ ማለት ነው። እሱ ደግሞ አንተ ነህ ችግር ያመጣህብን፣ እኛ እኮ ቃል ተግባብተን ነበረ። ምክንያቱም የሆነ ነገር ስናመጣ ተመካክረን የምናመጣው ነገርም ተያይዘን ነው እንጂ ዝም ብሎ እንዴት ድንገት ይችልኝ ወደ ህይወታችን ይዘህ ትመጣለች ምናምን ይሉታሉ ማለት ነው። በስተመጨረሻ ግን ያው ዝና ቀጥታ ገብቶባቸዋል። ዝና ሲገባባቸው ግን እሷን የሆነ ቦታ ክላስ ውስጥ ደብቀዋታል ማለት ነው፣ እንዳትታይ አድርጎ። እንግዲህ አንድ ደግሞ ሰካራም ቤት አይሰራም የሚባለው ነገር አለ። እሱ ቤት ውስጥ ነበረ ማለት ነው። እሱን ዝና እንግዲህ ሊመጣ አካባቢ ብድግ አድርጎ ክላስ ውስጥ ሄድና ተኛ ነው ያሉት ማለት ነው። እሱ ደግሞ ለምንድን ነው እኔ ክላስ ውስጥ ሄድ የምተኛው? ሰው በተኛበት አያርፍም እንዴ? ለምንድን ነው እንደዚህ የምታደርጉኝ? እያለ እንግዲህ እንት ሲል ነበረ ማለት ነው። ወቀሳ ሲያቀርብ ነበረ ማለት ነው። እነሱ ግን መተኛት አለበት ብሎ ክላስ ውስጥ ወስዶ አስተኝቶት ነበረ ማለት ነው። ዝና እንግዲህ በመጀመሪያ ሳሎን ነበር የፈተሸው። ሳሎኑን ከፈተሸ በኋላ እንግዲህ ምንድን ነው ያላቸው የፖሊስ የህግ መታወቂያ አንጣ ስሉት ዝናም መታወቂያ ነው እያሳያቸው ማለት ነው። ቀጥታ እንግዲህ ልጅቷን ደብቀው ነበረ ትትናን ማለት ነው። ግን ደግሞ ምንድነው ቀጥታ ወደ ልጁ ወደ ሰከረው ልጅ ጋር ነበረ እንትና የገባው ማለት ነው። ዝና የገባው ማለት ነው። ከዛን እንግዲህ ቀና ብሎ ምንድነው የፈለግከው ሲለው ተኛ ብያለሁ ተኛ ብሎ ይለዋል ማለት ነው። እንግዲህ ምንድነው አሁንም ተነስተክ ዝና የከፈተው በነገራችን ላይ ትትናን እናገኘው ብሎ ነበረ። ግን አሞ ትትና አይደለችም ሌላ ሰው ሲሆንበት ደግሞ በጣም ነበር የተናደደው ማለት ነው። ግን ደግሞ ደስ የሚለው ነገር ምንድነው ልጁን ያገኘው። ልጁን ደግሞ ተኛ ብያለሁ ተኛ ስለው እንግዲህ ባለበት ቦታ ትምህርት ብሏል ማለት ነው። ግን እነሱ በጣም ተደናግጠዋል። እንዴ ምንድነው ይሄ ሰውዬም መጥፎ ስራ እየሰራ እየተባለ እንዴት የህግ የፖሊስ መታወቂያ አለው እንዴት ሊሆን ይችላል እያሉ በጣም ነው የተደናገጡት ማለት ነው። እንግዲህ ትትና በስተመጨረሻ ከሁሉ ነገር ታመልጣለች ብዬ ተስፋ አደርጋለሁ። ምክንያቱም ዝና የማያገኛት አይመስለኝም። ዝና ግን በአሁኑ ሰዓት በጣም ችግር ውስጥ ነው ያለው። ምክንያቱም ሁሉ ነገር ምክንያቱም ዋናውን ያ ሰው ኦፕሬሽን ከሆነ እንግዲህ ትትና ካመለጠች በጣም አስቸጋሪ ነው። ምክንያቱም ከየት አምጥተው ኩላሊት ይሰጡታሉ? ከየት አምጥተው እንደዚህ ያደርጋሉ? ግን አሁን ዝና በጣም በሚያሳዝን ነገር ችግር ውስጥ ነው ያለው ማለት ነው። እንግዲህ ምንም ማድረግ አይቻልም። ያው በችግር ውስጥ ቢኖርም የራሱ ስራ ነው የሚሰራው። ስራ በጣም መጥፎና በጣም አጸያፊ ስራ ነው ማለት ነው። ምክንያቱም የአንድ ሰው ኩላሊት ወስደው ለሌላ ሰው መሸጥ ህይወት፣ ለዛውም በህይወት እያለች በነፍስ እያለች በጣም አስጠላኝና በጣም የሚቀፍ ነገር ነው እያደረጓለች ማለት ነው። ግን ደግሞ ደስ የሚለው ነገር ትትና አምልጣለች። በጣም ነው እኔ ደስ ያለኝ። ምክንያቱም ስንት ወር ሙሉ በላዋ ላይ ዝግታ አድርጎ ስንት አመት ሙሉ ጠዋት ማታ ስታለቅስና ስታዝን ነበረ ማለት ነው። እንግዲህ በስተመጨረሻ ጥሩ ቤተሰብ ውስጥ ገብታለች ብዬ አስባለሁ ማለት ነው። እነኚህ ቤተሰቦች በጣም ጥሩና እንግዲህ ጥሩ ነገር ታገኛለች ብዬ አስባለሁ። ትትና ካሁን ወዲህ መከራና ስቃይ ይበቃታል ብዬ አስባለሁ ማለት ነው። ግን የእውነቴን እምላችሁ በጣም በሚያሳዝን ነገር ይሄ ዝና የሚሰራው ስራ በጣም ነው የሚያስጠላው። በጣም አስጠሊ የሰው ህይወት እንግዲህ የሚያስጠፋ ስራ ነው የሚሰራው። ነቅሎ ተከላ ኩላሊት እንግዲህ ያስባችሁታል። እችን የመሰለች ልጅ ከሷ ኩላሊት ወስዶ ሌላ ሰው ማለት ነው። በዛ ላይ ደግሞ ከቤተሰቦቿ ጋር ወጣችሁ ምንድነው ወደ አረብ ሀገር ሄዳለሁ ብላ እንግዲህ በደላላ አይነት ነው እንደዚህ እያደረጉ እንደዚህ አይነት ስራ እየሰሩ አሉት ማለት ነው። ስንት ሰዎች እንግዲህ እንደዚህ በእንደዚህ አይነት ችግር ውስጥና ጭንቀት ውስጥ ናቸው አሉት ማለት ነው። ቤተሰቦቼ የእውነት እንደዚህ አይነት ሰዎች ካለ ወደ ህግ እንዲቀርቡ እጃቸውን እንዳገኙ እውነቴን ነው የምላችሁ ማግኘት አለባቸው ብዬ አስባለሁ።
እንግዲህ ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከማገኛችሁ ድረስ ሰላም ቆዩልኝ ባይ